እኔ አንድ ሰው አራዳ ልሁን ሲል የዝንብ ልጃገረድ ለይቼ የማቅ ልጅ ነኝ። በነገራችን ላይ ካሳንቺስ ላይ በጣም ከጩልሌዎች ጋር ያደኩ ልጅ ነኝ እና ሰው ምን አስቦ እንደሚመጣ ሁላ ቀድሜ የማቅ ሰው ነኝ። ይሄ ልጅ መጀመሪያ ቪዲዮ ሲሰራ ለፊራ ቪዲዮ ሰራ። ከዛ በኋላ ቪዲዮ ለፊራ ከሰራ በኋላ እኔ ለፊራ ላኩለትኝና አይፎን ስልክ ስለሚፈልግ ኢቭን እኔ ጋር አይፎን ስልክ አልነበረም። እዚህ ጋር ዱባይ የምትኖሩ ልጆች ልታቁ ትችላላችሁ። ዱባይ ሞል አፕሎች ጋር ገብቼ ነው ገዝቼ ላኩለትኝ ማለት ነው። ተገዝቶ የተላከለ ተጠቅሞበት ምን ብሎበት የሆነ ጊዜ ምን ብሎ ቪዲዮ ሰራ። ፊራ ዱባይ ውሰደኝ የሚል ቪዲዮ ሰራ እና ያንን ቪዲዮ እንዳደርስለት ፈለገ ለፊራ ማለት ነው። ከዛ ወጣት ልጅ ነህ ሰርተህ ብላ የሚል ኮሜንት ኮመትኩለት። ከዛ ያው እኔን መጣል እኔ በእንደዛ አይነት ሰዎች ሲጀመር እኔ አልወድቅም። ልክ እንደዚህ ብሎ እንትን ካለ በኋላ ኮሜንት ራሱ ቪዲዮ ላይ ገብቼ ኮሜንት ኮመትኩለት። በቃ 24 ሰዓት ስለ ልመና ነው ቪዲዮ የሚሰራውና ሰርተህ ብላ ወጣት ልጅ ነው ምናምን ብዬ ኮሜንት ኮመትኩለት። ሲያስብ ለምን የመሲን ስም በዚህ አንስቻ አልመጣም ብሎ ሸጦ ለውጦ የበላበትን ስልክ ፎርጅድ ነው ብሎ መጣ። ፊራ ከኔ 7 አይፎን ስልኮች ገዝቶ የላከላቸው ከኔ ጋር 7 ልጆች አሉ። ከሱ ጋር ነው የተቀበለው፣ ከሚኪ ነው። ይሄን ጃኬት ለብሶ ነው ስልኩን ራሱ የተቀበለው መስቀል ያረገበትን ማለት ነው። እና አንደኛ እኔ ፎርጂ ስልክ አላኩለትም። አይፎን ፎርጂድም የለም ከዚህ ሀገር በደረሰኝ ነው የገዛሁትኝ። አይ ቲንክ ደረሰኙን ካለ ልፈልገው እችላለሁ። ምናልባት ካገኘሁት ካላገኘሁት ደግሞ አንድ ሰው የኔ ቢጤ ሲለምን ቤት ውስጥ ያለውን ነገር ነው የሚሰጠውና ጠየቀ፣ ተሰጠው። በራሱ ብር የገዛው አይደለም ሲጀመር። ገባ? በዚህ ደረጃ የሚመጣ ከሆነ ከዛ በቀደመታ ቪዲዮ ሰራ። መሲ ሌባ ለፊራ አድርሱልኝ። በነገራችን ላይ ያን ቪዲዮ ለፊራ አድርሽልሃለሁ። በዚህ አጋጣሚ የለመንክበትን ሳይሆን ስልክ ተበላሽ ያልክበትን ማለት ነው። እና ተስፍሽ ከሱ ጋር ከሚኪ እጅ ነው የተቀበለው። ከሚኪ እጅ ተቀብሎ አመስግኖ ቪዲዮ ሰርቶ ከዛ በኋላ እንትላል። አንደኛ እኔ እምነቴ አንድ ነው፣ እሱም ደግሞ ኦርቶዶክስ ተዋህዶ ነኝ። በሁለት ማሊያ የምጫወት ልጅ አይደለሁም። ተስፍሽ በቀደም ነግሬሃለሁ፣ በጣም ውሸታም ነው። በጣም መፈመስ ይፈልጋል። በጣም ለማኝ ነው። ወጣት ልጅ ነው። ሰርቶ መለወጥ ሲችል በማሊያ ነው የሚጫወተው። ጧት መስቀል አድርጎ ከሰዓት ደግሞ ጀለብያ አድርጎ ነው የሚመጣው። ኦኬ ለእንደዛ አይነት ሆነ ትልቅ ሰው ነሽ። ሚውት አድርገህ እኔ ካንተ ጋር ላወራ አይደለም የመጣው። ተስፍሽን አክብሬ ነው የመጣሁት። ተጨርስና አንተ ምትራለሽ። እስካሁን አንተን ስናዳምጥ ነበር። አንደኛ እንደው ሌላ ተው በጣም ያሳቀኝ ነገር ስልኩ 8 ወር ቆይቶ ነው አሁን የመጣው። 8 ወር ቆይቶ 8 ወርም አይደለም 9 ወር ከ6 ቀን ሆኖታል። እዚህ ድረስ ሸጦ ተለውጦ ምን ብሎ ፋፈሽ ብሎ እህቴ 17 አመት ጣፋች ብሎ እኮ በሁለት ቀን ደግሞ ራሱ አገኘው ብሎ ድራማ ሰርቶ የመጣ ልጅ ነው። ለዚህ እኔ እዚህ ገስት ላይ ገብቼ አልምልም መማል ካለብኝ ለንጹህ የኦርቶዶክስ ተዋህዶ ንጹህ እምነታቸው ለሚያከብሩ የሙስሊም እህቶች ከተሳሳትኩኝ እምላለው። በሐቅ ቢመጣ ተስፍሽ በሐቅ ቢመጣ ወይ ዱባይ መምጣት ፈልጎ እንደ እህት ቀርቦ ቢያናግረኝ ኢቭን አይፎኑ ስልክ ጠፍቶበትም ሸጦ በልቶበትም መሲ በቃ የሆነ መላበኝ እንኳን ቢለኝ በቀናነት ልተባበረው ይችል ነበር። በመጥፎነት ስለመጣ ግን እናቴ ትሙት ነው ማለት መጥፎ በቀል በቀልሃለሁ። አንተ በቪዲዮ ነው፣ እኔ በተግባር በቀልሃለሁ። በተግባር ነው። ለእንዳንተ አይነት ሰው እኔ ቁጭ ብዬ እዚህ ጋር በእምነቴ ማርያምን ለአንተ ተራ አይፎን የተከበረው መጽሐፍ ቅዱሴን አምጥቼ በአይፎን አላወዳድረውም እምነቴን ማለት ነው። ገባህ? አንተ ጠዋት መስቀል ከሰዓት ጀለብያ ለብሰክ ለእምነትህ ክብር የሌለህ ለተገዛልህ አይፎን ክብር ይኖርሃል ብዬ አላስብም። ገባህ? መጀመሪያ እምነት ይቀድማል ከምንም በላይ። ዋሽተህን የመጣኸው ቀጥፈህን የመጣኸው እኔ ባንተ ቪዲዮ እኔ አልወድቅም። ገባክ? ባንተ ቪዲዮ እኔ አልወድቅም። መስሎ ከሆነ ሞር እንደውም ከስተመር ነው የምትጨምርልኝ። አንገትህን የምትደፋው አንተ እንጂ እኔ አይደለሁም። ድርጊትክ ፎቶዎችክ ይመሰክራሉ። ሙስሊም ነኝ ግን መስቀል አደርጋለሁ ከሚል ሰው ጋር ራሱ እኔ አሁን አንተ ነገ እቃ ግዢኝ ብትለኝ አልገዛህም፣ አልሸጥልህም። ሽጭልኝ ብትለኝ እንኳን አልሸጥልህም። መጀመሪያ ለእምነትህ ክብር ይኑር። ገባክ? ተስፍሽ አመሰግናለሁ ወንድሜ።
ኦኬ እሺ አብዲ መናገር እፈልጋለሁ የምትለውን ነገር እስኪ ንገረን፣ አንተን ደግሞ እንስማ። አይ በጣም ብዙ ነገር አለች። አሁን በጣም ብዙ ሰው ሰምታታል። እኔ እዚህ ጋር በቃ ስም አወጣችልኝ። ጀግና ነሽ። ያው ተስፊሽ ቅድም ሰምተሃል። እኔ እንደሷ እንዲህ ብዙም አላወራም። ያው ቅድም ኤፍሬም የነገራችሁን ነገር ሰምታችኋል አይደለም? እዚህ ጋር ሰምተዋል የተወሰነ ሰው። እኔም ያው ይሄንን ነው የምለው ማለት ነው። ያው እሱ ነግሯቸዋል። እኔ እንደ ሰውም እንደዚህ ሚዲያ ላይ ወጥቼ እሷ እንደምታወራ ሰው አይነት ሰው አይደለሁም። አንድ ሰው ነው የጠየቅኩት። እሱን ደግሞ ፍራውል ነው ስልክ እንድገዛልኝ የላከችልኝ ስልክ ደግሞ ያ ነው። የምታወራውን ታሪክ እንዳለ እኔ አላውቅም። እዚህ ጋር ሌባ ምን ለማኝ ምናምን የምትለውን ነገር እኔ ማንም ለምኛ አላውቅም። በሰው አይደለም ዛሬ ነው የደረስኩኝ። አንደኛ ራስን ታገብሷል። ይቅርታ ካላቋረጥ ጨርሳሳብ ወይ እና እኔ ማንም ለምኛ ያቁኛል። እኔ ምን አይነት ሰው እንደሆንኩ የሚያውቀኝ ሰው አለ። ያው እዚህ ጋር አሁን እሷ መስቀል ምናምን እያለች ነው አይደለ? መስቀል እኔ እንደ አጋጣሚ ነበር ያደረግኩኝ። ያው ይመቸኛል፣ በጣም መስቀል ይመቸኛል ማለት እንደዚሁ ማለት ነው አደርጋለሁ። ግን አንድ እንድታቆም የምፈልገው ነገር ጀላቢባ ምን አይነት ሰው ነሽ አንቺ? እዚህ ጋር ሰው እየሰማች ነው። በቃ የምታሳልፊው ነገር አስተላልፈሽ እኔን መጥፎ ለማድረግ ነው አይደለ? እዚህ ቦታ ላይ እኔ እኮ እውነታውን ለማጋለጥ ነው የመጣሁት ያደረግችውን ስራ ማለት ነው እንጂ እዚህ ጋር የሆነ ነገር ፈልጌ ወይም ደግሞ እርዳታ ፈልጌ አይደለም እዚህ ጋር የመጣሁት ማለት ነው። ልንገርሽ እና ክፋትን አስለምደሽ እኔ እንዳንቺ የኔ ምላስ ክፋት አላመደም። እኔ ምንም አላውቅም። እኔ እግዚአብሔርን እኔ አንዴ ነው ወጥቼ ሰው የጠየቅኩኝ። ከዛ ወዲህ እኔ ምንም ነገር ሰውን እንትን ብዬ አላውቅም። ጭራሽ የሌላውንም ኬዝ እያነሳች ነው እዚህ መጥፎ ነገር ማለት ነው። የማይወራ ነገር ታወራለች። እንዴት ነው ይመጣልሽ እንደዚህ የምታወሪው ነገር? እኔ የሰው ልጅ እንዴት ነው እንደዚህ የሚያወራው? ጌታ እኔ አንድ ነገር ልናገር። እውነት ለመናገር አብዲ ሙስሊም ነኝ ብለህ እንትን በዚህ ልክ ከተናገርክ ጌታ ሆይ ፈጣሪ ሆይ እግዚአብሔር ሆይ እያልክ ሌሎች እምነት ላይ መግባት ልክ አይደለም። እሺ ልክ ስላልሆነ ማለት ነው። በየትኛውም መልኩ እደግ። ሙስሊም ልክ እንዳልሆነ ያውቃለሁ እኔ አውቃለሁ፣ ልክ እንዳልሆነ ግን አፊስ ስለለመደ ነው። አንዴ መልመድና እውነትን የራስህን እምነት ተከትሎ ማደግ ይለያያል። እኔም እኮ ወላሂ ላለው ለጓደኞቼ ምናምን ግን በሚረዱኝ ልክ አጠገቤ አብረው ላሉት አንድ ሰው ሁለት ሰው እነሱም ተሳስቶ የአዲስ አበባ ልጅ ምናምን ከሆነ እንትን ልጅ ሙስሊሙ ልጅ ግድየን ምናምን ሊል ይችላል። ፐብሊክ ላይ ስትሆን ግን እንደዚህ አይነት ፍርድ ቦታ ስትሆን ግን እግዚአብሔርን እያልክ ማለት እንትን ማለት አይደለም። በአፉ የሚምል ሙስሊምም ክርስቲያንም ቢኖር ማህተብ የሚያስር ሙስሊም አይቻላቅም። ደስ ስለሚለኝ ነው። የራስህ መብት ሊሆን ይችላል። እኔ ግን ላምነህ አልችልም። ገባ አይደለ? እኔ ላምነህ አልችልም። አብዲ እዚህ ጋር ማህተብ አስረህ እንትን ብለህ አንደኛ እኔም ነገሮችን ከአንድ ጎን ብቻ አይደለም ማየው፣ ከብዙ አቅጣጫዎች አሉ። በመጀመሪያ የተገዛልህን ስልክ በህዝብ ፊት ተቀርብ ብለህ 1.2 ሚሊዮን ሰው አይቶታል። አይፎን 15 ይሄው መመኘውን አገኘው ምናምን ብለህ ጨፍረሃል። ኦሪጂናል እንደሆነ አይፎን እንደሆነ ቪዲዮ ላይ ያሳያል። ካሜራዎቹም ምናምኖቹም ገርም ምናምን ብለህ አይፎን። ከዛን ማታው ላይ ድምፁ አልሰራለኝ ራሷ መሲ ገብታ ከዛን ደግሞ ይህንን ነገር የጄ ቼክ ሳስደርገው ፌክ ነው አሉኝ። የመጀመሪያውን ፌክ ነው አለኝ ያልከው እዚህ መጣ አዲስ አበባ ልትሸጠው ስትል እንደሆነ ነግረህን ነበር መጀመሪያ ላይ። ከዛ በኋላ ደግሞ 3 ቦታ ቼክ አስደረኩት። እነዚህ ነገሮች ሲከናወኑ በአንድም በሌላ መንገድ እኔ ይህንን ነገር ሰርቼ ለወጥበታለሁ ብዬ ስልክ ግዙልኝ ካልኩት አንድ ጥያቄ ልጠይቅ አብዲ። ስልኩን ግዙልኝ ያልከው ለምንድን ነበር አላማው? ለመስራት ያው እኔ ቪዲዮ ለመስራት ነበር እኔ ስልኩን የጠየቅኩት። ያው እሺ ቪዲዮውን ከዛም በኋላ የሰራኸው ቪዲዮ አለ ኦልሬዲ ለእንደዛ ቢዝነስ እንድትጠቀምበት ፈጠራህን አሳይተህ ምናልባት እኔ ካለኝ ጉጉታ ጀመረ አይፎን 15 አይደለም ምናምን እያሉ እየነገሩኝ ነበር እና የተለያዩ ድራማዎችን ምናምን ለመስራት እየሞከርኩ ጊንጋው ፎርጅ እኔ የሆነ ሰው ትንሽ የሆነ ነገር ስንት ስለኝ በጣም ነው የሚናደረው።
ኖ አይ አሁንም እኮ እየተናደድክ ነው። አይፎን አይደለም ከተባልክ የሆነ ሰውዬ እኔ ግዛለት ተብሎልኝ አይፎን ግዛለት ተብሎ ሰንበዲ ከሸወደኝ ያንኑ ቀን ነው የምወጣው። ኦልሬዲ እኮ ለመጠየቅ ማንንም ጠይቀህ አይደለም አይደለ ለፍራውል አድርሱልኝ ያልከው። ከተገዛልና የተሳሳተ ነገር ከሆነ ደግሞ አትሊስት ለፍራውል ስልክህለታል ፌክ መሆኑን የዛኑ ጊዜ ፍራውል ጋር መላክ አይቻልም። እሱ እንትኑን ወደ እሱ እንዳይገባ አርግቷል ማለት ነው። 8 ወር የቆየኸው ኦኬ፣ ያንኑ ነገርስ መሸጥ የፈለግከው በቃ ስላመመህ ነው። ስለሌለ ሸጥከው ስልክ። አሁን በምን ላይ ሆነንና እስካሁን ድረስ እንትን እየታከምኩ ነው ያለሁት እስካሁን ድረስ ማለት ነው። አሁን ራሱ አልተሻለኝም። አሁን በምን ላይ ሆነን እናውራ ማለት ስልኩ በሌለበት ፎርጅን ነው በተባለበት ፐብሊክ ላይ ቪዲዮ አለ። ተጋረም ደግሞ ሰምታችኋል አይደለ? ሁሉንም ነገር ልጁ ነገራችሁ አይደለ? ደውላችሁ እዚህ ጋር የሆነውን ነገር ስለ ስልኩ ተነገራችሁ አይደለ? ሰማችሁላችሁ፣ ሰምታችኋል። አሁንም ከእንደገና እኮ እናንተ እኔን ነው እየጠየቃችሁኝ ያላችሁት እኮ። እኔ ያለውን ነገር ተናግሬ እውነታውንም ማሳይቻችሁ አሁንም ሌላ ነገር እየጠየቃችሁኝ ነው ስለ ሃይማኖቴ ምናምን። እኔ ስለ ሃይማኖቴ እኮ እኔ ሃይማኖቴ እዚህ ነው ብዬ አልነገርኩም፣ ስራ አልሰራሁበትም። ገባ? እዚህ ጋር ሃይማኖቴ አባቶቻችን ሲያስተምሩ ምን ይላሉ መሰለህ? አንዴ መስፍን ያሳቡን ጨርቀኛ ያየሁትን ሰው ጨምሮ ቢሰጠኝ አላምነውም ይላል። 10 ዋሸን። አሁን እዚህ ጋር ታውራ አሁን የመጣው ምን ሆነ ነው? ኮተት እየተሳደብክ ነው። ይሄንን ብቻ ይወቅ። ሁኔታው ወደ ክርክር ከሚገባ እኔ አንዳንድ ጥያቄ ስላለኝ በዚሁ ላይ ማለት ነው። መጀመሪያ ቀደም እንዳልከው ተስፊ ስልኩ በሌለበት ማውራቱ ብዙም ሚኒንግለስ ነው። ምክንያቱም ቢያንስ ተይዞ በነገራችን ላይ እዚህ ቤት ውስጥ ማንም መሰዳደብ አይችልም። እኔ መሲም ወይም አብዲ መስመር ሲስቶ አስተካክላቸዋለሁ። እነሱ ባለጉዳይ ስለሆኑ ሊናደዱ ይችላሉ። ምንገባ ሰዎች ግን ማንም ማንንም መስደብ አይችልም። እሺ፣ ለዛ ነው ያስወረድኩ። የምከ ይቀጥል። ያው ትክክል፣ መሰዳደብ መፍትሄ አይደለም።